ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን እጅግ አስቂኝ በውድድር በሚስጥራዊ የጋራ ህይወትና ባልተጠበቀ የፍቅር የሶስት ማዕዘን የተሞላ እጅግ ማራኪ ታሪክ ይዘንላችሁ ቀርበናል። በትምህርት ቤቱ መባረር እንዳይገጥማቸው ፍቅራቸውን በሚስጥር ጠብቀው በአንድ አፓርታማ ውስጥ አብረው የሚኖሩት ሀናና ሺን በአሜሪካ ከመጣው የሺን አክስት ልጅ የሆነው ባለጌው ራያ በመካከላቸው ይገባል ብለው አስበው ሀናንን እንደ ቤት ሰራተኛ በመቅጠርና ለሺን አስመጥኝም እያለ ሲያበሳጫት የነበረው ራያ ከሱ ጋር በአንድ ቤት መኖር ከጀመረች በኋላ በሃናን ደግነትና ጣፋጭነት ተማርኮ እሱ ራሱ በፍቅር ውስጥ ሲወድቅ ምን የሚፈጠር ይመስላችኋል? ሺን ለሃን ሲል ወደ አሜሪካ የመሄድ እድሉን ትቶ በትምህርት ቤት ተማሪዎች ፊት ያደረገውና የአስደናቂ የፍቅር መግለጫ። ወደዚህ አስደሳችና ልብ የሚነካ ታሪክ ከመግባታችን በፊት ቪዲዮን ላይክ በማድረግ ጀምሩ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪክ። ይህ ድንቅ ተከታታይ ታሪካችን የሚጀምረው ሃና ከተባለች ውብ ከፍተኛ ክፍል ተማሪ ጋር ነው። ሃና የራሷን የህይወት ታሪክ በገዛ አንደበቷ መተረክ ትጀምራለች። ወላጆቿ ወደ ሌላ ከተማ ለመዘዋወር ወስነው እሷ አብራቸው እንድትሄድ ጠይቀዋት ነበር። እሷ ግን ጥያቄያቸውን ውድቅ በማድረግ በአንድ አፓርታማ ውስጥ ብቻዋን ለመኖር መወሰኗን ትገልጻለች። ነገር ግን እውነቱን ለመናገር እሷ በዚያው አፓርታማ ውስጥ በትምህርት ቤቱ እጅግ ታዋቂና ዝነኛ ከሆነው ወጣት ጋር አብራ ለመኖር ከጀመረች ቀድሞውኑ 2 ዓመታት አልፈው ነበር። ለመሆኑ በአንድ ጣራ ስር አብረው እንዲኖሩ ያስገደዳቸው ያንን ጥልቅ ሚስጥር ለመረዳት ወደ ኋላ 2 ዓመታት ተመልሰን በትምህርት ቤት ልጃገረዶች ሁሉ በፍቅሩ የሚንገበግቡለትን ያንን ዝነኛ ወጣት ሺን እናገኘዋለን። የሃና የቅርብ ጓደኛ የሆነችው ሚንሱ ሺንን በጥልቀት ተወደ የነበረ ሲሆን በአንድ ወቅት ስሜቷን ብትገልጽለትም እሱ ግን በከፍተኛ የጭካኔና የንቀት መንገድ ውድቅ አደረገባት። በዚህ ድርጊት ክፉኛ የተናደደችው ሃና እሱ ፊት ለፊት ለመጋፈጥ ሄደች። እንዴት እንደዚህ ባለ ጭካኔ መንገድ ልቧን ትሰብራለህ ስትል በቁጣ ተከራከረችው። እሱ ግን እሷ ይህንን ጓደኛ አጋጣሚ የተጠቀመችው ከእሱ ጋር ለመቅረብና ለማውራት የፈጠረችው ዘዴ አድርጎ ገመታው። ስለዚህ አንቺም እንደምትወጂኝ ብቻ እንዳትነግሪኝ ሲል በትዕቢት መለሰላት። ሃና በነገሩ ክፉኛ ተናዳ በኃይል ገፍታ ደረጃው ላይ እንዲከባለልና እንዲወድቅ አደረገችው። እጁንም ሰበረችው። በዚህ የተነሳ እጁ እስኪድን ድረስ እሷ በጀርባው አዝላ እስከ ቤቱ ድረስ እንድታደርሰው አስገደዳት። በዚያ ቅስፈት ነበር ሁለቱ በአንድ ህንጻ ውስጥ ጎረቤት መሆናቸውና አፓርታማቸው ጎን ለጎን መሆኑን ያረጋገጡት። እሱ በመኖሪያ ክፍል ውስጥ አስገብቶ ለሱ ምግብ እንድታበስልለት አስገደዳት። ሃና እሱ ሸሚዙን አውልቆ ስታየው በከፍተኛ ሁኔታ ደንግጣና ተሸማቃ ሳለ ሳታቅ በኩሽና ውስጥ እሳት ለኮሰችና አፓርታማውን አቃጠለችው። ሃና ደጋግማ ይቅርታ ብትጠይቀውም እሱ ግን እንግዲያው የኔ ክፍል ተስተካክሎ እስኪያልቅ ድረስ በአንቺ ክፍል ውስጥ አብሬሽ እኖራለሁ አላት። በማግስቱም ትምህርት ቤት ሺን ወደ እሷ ጠጋ ብሎ የክፍሏን ቁልፍ እንድትሰጠው ጠየቃት። ሃናም ወደ እሱ እየሮጠች በመሄድ ሁለታችንም መጥፋታችን እኮ ነው፣ በአንድ ክፍል ውስጥ አብረን እንደምንኖር ሰዎች ካወቁ ከትምህርት ቤት ያባሩናል ስትል በከፍተኛ ጭንቀት ነገረችው። ሺን ግን ይህንን ሚስጥር ለመጠበቅ ፈቃደኛ የሚሆነው እሷ ለሱ ተገቢውን የምስጋና ስጦታ ስታበረክት ብቻ እንደሆነ ነገራት። ስለዚህ እሱን ማየት እንኳን ባትፈልግና ፊቱን በቦክስ ማድቀቅ ብትመኝም ሚስጥሯ እንዳይወጣ ስትል እሱን ለማመስገን ተገደደች። ሆኖም ግን በጊዜ ሂደት ውስጥ እሱ በውጫዊ ገጽታ እንደሚታየው ቀዝቃዛ ሳይሆን በእውነቱ እጅግ ደግና አሳቢ ሰው መሆኑን ተረዳች። በዚህም ሳቢያ እሷ በሱ ፍቅር ወደቀ፣ እሱም በሷ ፍቅር ተማረከ። በአንድ ላይ መኖር የቀጠሉትም ለዚህ ነበር። አሁን ወደ አሁኑ ዘመን እንመለስ። እነዚህ ሁለት ፍቅረኛሞች ማንም እንዳይጠራጠራቸው አስቀድመው ጥብቅ ጥንቃቄና እቅድ አውጥተው ነበር። ሺን ተማሪዎቹ አብረው ሲራመዱ አይተው ግንኙነታቸው አብሮ መኖራቸውን እንዳይረዱባቸው ለማድረግ ሁልጊዜ ከሃና ጋር 10 ደቂቃ ቀድሞ ወደ ትምህርት ቤት ይሄድ ነበር። የእነሱም እቅድ ሙሉ በሙሉ ተሳክቶ ከቅርብ ጓደኛዋ ከሚንሱና ከፍቅረኛዋ ውጪ ማንም ሰው በመካከላቸው የፍቅር ግንኙነት መኖሩ ጨርሶ አያውቅም ነበር። ሃናም እነዚህ ሁለት ጓደኞቿ ሙሉ በሙሉ ስለምታምናቸውና ሚስጥሩን ለማንም እንደማያወጡ ስለምታውቅ ነበር የነገረቻቸው። ድለት እጅግ መልከ-መልካም የሆነ አዲስ ወጣት በትምህርት ቤቱ ብቅ አለ። በአንድ አይን ጥቅሻ ብቻ የልጃገረዶቹን ልብ ማርኮ ነበር። ለልጃገረዶቹ በእንግሊዝኛ ቋንቋ ማውራት የጀመረ ቢሆንም እነሱ ግን ጨርሶ ሊረዱት አልቻሉም ነበር። እሱም በሁኔታው እያሾፈባቸው ለመሆኑ 6 ዓመታት ሙሉ እንግሊዝኛ ተምራችሁ አሁንም ጨርሶ አትረዱ አላቸው። እና በዚህ ጊዜ ተናዳ እኛ ያለነው ጃፓን ውስጥ ስለሆነ በጃፓንኛ አውራን ስትል መለሰችለት። እሱ ግን በእንግሊዝኛ ቋንቋ ሰደባት። እሷም በቁጣ በጃፓንኛ አውራ አላልኩህም አለችው። እሱም በዚህ ጊዜ በጃፓንኛ ቋንቋ ሰድባት ጥሏት ሄደ። ሃና በጥልቅ ተናዳ እሱን ተከትላ ለመሮጥ ቆይ እኔ ንግግሬን አልጨረስኩም ስትል ያዘችው። ነገር ግን ባልተጠበቀ አጋጣሚ በሚጎተተው ኃይል የተነሳ የእሱ ሱሪ በመላው ትምህርት ቤት ተማሪዎች ፊት ወደ ታች ወለቀ። ያ ወጣት በሁኔታ
በሁኔታውም ክፉኛ አፈረ። የነበራትንም ኩራትና ክብር ሙሉ በሙሉ አረገፈባት። እሷም ይቅርታ እየጠየቀች ሱሪውን ወደ ላይ ልታረግለት ብትሞክርም እሱ ግን ይቅርታ ስለጠየቅሽን ብቻ የመምርሽ ይመስልሻል እያለ በቁጣ ሊመታት እጁን አነሳ። ልክ በዚያ ቅስፈት ሺአን በትክክለኛው ሰዓት ደርሶ ከጥቃቱ ታደጋት። እዚያ ቅስፈት ነበር ያ ወጣት ስሙ ራያን እንደሚባልና እሱ ከዚህ ቀደም አሜሪካ ይኖር የነበረው የሺአን የአክስት ልጅ መሆኑን የተረዳ ነው። ሁለቱም አብረው የቅርጫት ኳስ ለመጫወት የሄዱ ሲሆን ራያንም 3 ጊዜ ቀድሞ ቅርጫት ውስጥ ያስገባ ወጣት እንደሚያሸንፍ በመግለጽ ሺአንን ተገዳደረው። ያንም እኔ ካሸነፍኩ አንተ አብረህን ወደ አሜሪካ መለሳለህ አለው። በቦታው የነበሩት ተማሪዎች በሙሉ በሁኔታው ደነገጡ። ራያንም ለሺያን በአሜሪካ ስላለው ዩኒቨርሲቲ መረጃ ጠይቀኸኝ ልኬልህ ነበር፣ ነገር ግን መልስ ሳትሰጠኝ ቀረ። ለመሆኑ ምን እየሆንክ ነው? ጊዜህን አታባክን። ይህ ቦታ ለአንተ ጨርሶ አይመጥንህም። ይህንን ትምህርት ቤት ትተህ ለአሜሪካ ኮሌጅ መግባት አለብህ ሲል ነገረው። ሺያን ግን ንግግሩን ችላ ብሎ ለመሄድ ሲሰናዳ ራያን ለመሆኑ ፈሪና ፈተናዎችን የምትሸሽ ወንድ ነህ ማለት ነው አለው። ሺያንም እኔ የምፈራ ወንድ አይደለሁም ሲል መለሰለት። ጨዋታውም ተጀመረ። ሺያን የመጀመሪያውን ቅርጫት ሲያስቆጥር ራያን ተቆጥቶ 2 ቅርጫቶችን አከታትሎ አስመዘገበ። ሺያን በድጋሚ ቅርጫት አስቆጠረ። በመቀጠልም ራያን ሌላ ቅርጫት ጨመረ። አሁን ሁለቱም 2 ቅርጫት ያስመዘገቡ ሲሆን ሁሉም ነገር ሶስተኛውና በመጨረሻው ቅርጫት ላይ ተንጠልጥሎ ነበር። ራያን ሸምዙን በንዴት አውልቆ ሊጫወት ቢሞክርም በመጨረሻው ግን ሺያን የመጨረሻውን ቅርጫት በብቃት አስመዝግቦ ውድድሩን አሸነፈ። ይህ ሺን አሸንፏል። ወደ አሜሪካው እንደማይሄድ ማረጋገጫ ሆነ። ራያን በንዴት እየነደደ ለሺን መሄድ ያልፈለግከው እዚህ ትምህርት ቤት ውስጥ የምትወዳት ፍቅረኛ ስላለች ነው አይደል አለው። አዎ በእውነት የምወዳትና ከኔ ጋር በዚህ ትምህርት ቤት ውስጥ የምትማር ፍቅረኛ አለችኝ ሲል መለሰለት። ራያንም እንዲያሳየው ቢጠይቀውም እሱ ግን አሻፍረኝ ብሎ ጥሎት ሄደ። በትምህርት ቤት ያሉ ልጃገረዶች በሙሉ ሺን ፍቅረኛ እንዳለው ሲሰሙ በጥልቅ አዘኑ። ያም ሆኖ ግን ያቺ የሚወዳት ልጃገረድ እጅግ ውብ፣ ብልህና ማራኪ የሰውነት ቅርጽ ያላት መሆን እንዳለባት እርግጠኛ ነበሩ እና ይህንን ስትሰማ የገዛ ራሷን ሰውነት አይታ እነሱ የጠቀሱትን ውበት እንደሌላትና ሰውነቷ ጨርሶ ጠፍጣፋ መሆኑን ስታስብ ከሰዎቹ ግምት በታች እንደሆነች ተሰማትና በብቸኝነት ተከፋች። እና ስትወጣ በትምህርት ቤት ውስጥ በመካከላቸው ስላለው ሚስጥር ሰዎች እንዳያውቁባትና እንደምትሰጋ ገለጸችለት። ሺን ግን እኛ የሚያለያየን ምንም ነገር የለም፣ እርስ በርሳችን ባለን ማንነት እንዋደዳለን ሲል አረጋጋት። በማግስቱም በትምህርት ቤት ራያን የሺንን ፍቅረኛ ለመፈለግ ወዲህ ይል ጀመረ። እሱም የሺን ማራኪው የሰውነት ቅርጽ ያላቸው ልጃገረዶች እንደሚወድ ስለሚያውቅ እንዲህ ያሉትን ልጃገረዶች በሙሉ በትኩረት ይከታተል ነበር። እርግጥ ነው ሀናም የእሱን እያንዳንዱን እንቅስቃሴ በቅርበት ትከታተለው ነበር። ነገር ግን የራያ ሙከራዎች በሙሉ ሳይሳኩ ቀሩ። እሱ ሀናም ባያት ቁጥር ዳግመኛ ሱሪ እንድታወርደው መጣች በሚል ድንጋጤ ሱሪውን አጥብቆ ይይዝ ነበር። ሀና በየቦታው ልጃገረዶች በማሳደዱ ብትበሳጭበትም እሱ ግን ይህን ያለ ምክንያት አላደርግም። የሺንን ፍቅረኛ እያፈላለኩ ነው። እሷ እጅግ ውብ፣ ማራኪና ለሺን ታማኝ መሆን አለባት። እስካሁን ያገኘዋቸው ልጃገረዶች በሙሉ ውበት ቢኖራቸውም ለሺን ግን ታማኝ አልነበሩም። ከነሱ ጋር ፍቅር ወግ ለመጀመር በሞከርኩ ጊዜ ሁሉ በቀላሉ ይሳቡ ነበር። ይህም የሺን እውነተኛ ፍቅረኛ አለመሆናቸውን ያረጋግጣል ሲል ነገራት። ሀና ይህን ስትሰማ በልቧ ታላቅ ደስታ ተሰማት። ከዛም ራያ ወደ እሷ ዞር ብሎ ቆይ አንቺ በአንድ ክፍል ውስጥ ስለምትማሪ ለመሆኑ የሺን ፍቅረኛ ማን እንደሆነች ንገሪኝ አላት። ሀና ማን እንደሆነች ጨርሶ እንደማታቅ ነገረችው። እሱም በጥልቀት ይመለከታትና እሷ ለሺን ጨርሶ እንደማትመጥን አምኖ ሊመረምራቸው ካቀዳቸው ልጃገረዶች ዝርዝር ስሟን ይሰረዘው። በኋላ ላይ ሺን በራስ ለመተማመንና ከማንም ሰው ገንዘብ ላለመቀበል ሲል በምግብ ቤት ውስጥ አስተናጋጅነት እንደሚሰራ ተረዳን። የሱ ታላቅ ወንድምም በፎቶግራፍ አንሺነት የሚሰራ ሲሆን ወንድሙም ራያን አንተ ወደ አሜሪካ ወስዶ የአባትህን ኩባንያ እንድትረከብ ሊያደርግህ እንደመጣ ቃለው፣ ነገር ግን አንተ በሀና ምክንያት እምቢ እንዳልክ ይገባኛል አለው። ሺያንም አዎ ሲል መለሰለት። ከዚያም ሰውን ከጥቃት እንዴት መከላከል እንደሚቻል ወንድሙን ጠይቀው፣ ወንድሙም ሰውን ለመጠበቅ ከሁሉም በላይ ገንዘብ እጅግ አስፈላጊ እንደሆነ ነገረው። በፍቅር ግንኙነቱ መጀመሪያ ላይ የፍቅር ወግና ስሜት ቢታይም ውሎ አድሮ ግን ገንዘብ ዋነኛው
ትክክለኛው ነገር እንደሚሆን አስረዳ። ሀና ወደ ቤት እየተመለሰች ሳለች በአፓርታማዋ ፊት ለፊት ከራያን ጋር ተገናኙ። እሱን ችላ ብላ በማለፍ ብትሞክርም ራያን የሺንን አፓርታማ አድራሻ አሳያትና የት እንደሚገኝ ጠየቃት። ሀና በፍጥነት መዋሸት አፓርታማው ከዚህ በጣም ርቆ እንደሆነ ነገረችው። ከዚያ ፈጥና ወደ ክፍሏ አመራች። ነገር ግን በሩን ልትከፍት ስትሰናዳ ራያን በድጋሚ ከፊቷ ቆሞ አገኘችው። እሱም ዋሽተሽኛል፣ ለመሆኑ የሺን አፓርታማ ቁልፍ አንቺ ጋር ምን ያደርጋል ሲል ጠየቃት። ሀናም ተጨንቃ እኔ እዚህ ክፍል ውስጥ እንደ ሰራተኛ ነው የምሰራው፣ አጸዳለሁ፣ እጠርጋለሁ፣ ወለል አጥባለሁ፣ ለዚህም ክፍያ ይከፍለኛል ስትል ዋሸች። ራያንም ውሸታን አምኖ እኔ ወደ ውስጥ መግባት እፈልጋለሁ አላት። እሷ ግን አይቻልም፣ አሁን ሺን እቤት የለም ስትል ከለከለችው። እሱ ጥሏት ሊሄድ ሲል ሀና በሩ ልትዘጋ ስትል ራያን በድጋሚ አስቆማትና ወደ ውስጥ ለመግባት አጥብቆ ጠየቃት። እሷም ልትገፋው ልታስወጣው ብትሞክርም በመጨረሻም ግን በሩን ዘግታ ክፍሉን ማጽዳት ጀመረች። በመካከላቸው ያለውን መለያ ግድግዳ አነሳች። አብረው የተነሱትን ፎቶዎች ደበቀች። እንዲሁም ከእሷ ጋር ግንኙነት ያላቸውን እቃዎች በሙሉ በአንድ ቦታ ሰበሰበች። በዚህ መሀል ራያን በውጭ ቆሞ በሩን ክፈችልኝ፣ በሩን ክፈች እያለ ይጮህ ነበር። በመጨረሻም በሩን የከፈተችበትን ጊዜ ሳታንቅ በሩ በፊቱ ላይ ያጋጨችውና አፍንጫውን አቆሰለችው። እሱ ግን ጉዳቱን ችላ ብሎ ወደ ውስጥ በመግባት እቃዎቹን ይመረምር ጀመር። ሀና የገዛ የራሷን የውስጥ ልብስ መሬት ላይ ወድቆ ስትመለከት ፈጥና ልትደብቀው ሞከረች። ራያም ይህን ባየ ጊዜ ሀና በፍጥነት ይህንን እኔ ለአካል ብቃት ማጠንከሪያ ልምምድ ነው የምጠቀምበት ስትል ዋሸች። ከዚያም ሰዎች በመካከላቸው በፍቅር ግንኙነት እንዳለ አስበው እንዳይረዷት እንደዚህ እንደምትሰራ ለማንም እንዳይናገርባት ለመነችው። ራያንም ይህንን ሀሳብሽን እርሱ፣ እሱ አንቺን ቀና ብሎ ሊያይሽ እንኳን አይችልም ሲል መለሰላት። ልክ በዚያ ቅጽበት ሺን ወደ ቤት መጣ። ራያንም እኔ ወደ ውስጥ መግባት ፈልጌ ነበር፣ እሷ ግን ከለከለችኝ። እውነቱን ለመናገር ከዚች የተሻለች ውብና የሆነች ሰራተኛ መቅጠር ነበረብህ አለው። ሺንም የምን ሰራተኛ ብሎ ሲጠይቅ ሀናም እኔ ሰራተኛ ነኝ ስትል በአይኖቿ ጠቀሰችው። በዚያን ቅጽበት ሺን እውነቱን ለመናገር ወሰነና ሀና በእውነቱ የእሱ ፍቅረኛ መሆኑን ገለጠ። ራያንም በከፍተኛ ሁኔታ ደንግጦ እንዲህ ሊሆን ይችላል? እሷ ውብ አይደለችም፣ ማራኪ አይደለችም፣ የሰውነት ቅርጽ የላትም፣ እንግዲያውም እንግሊዝኛ እንኳን ጨርሶ መናገር አችልም። እንደሷ ያለች ልጃገረድ ለአንተ ፍቅረኛ መሆን ጨርሶ አትመጥንም። እሷን ትተሃ ከኔ ጋር ወደ አሜሪካ መሄድ አለብህ አለው። ሺን ግን ሀና ለእሱ እንደምትመጥን በጥብቅ ነገረው። ከዛም ራያን ይህን ጉዳይ በተግባር ለማረጋገጥ ሲል አብሯቸው በዚያ ክፍል ውስጥ ለመኖር ሀሳብ አቀረበ። ሺንም በሀሳቡ ተስማማ። ራያንም እንግዲያውስ እኔ አብሬያችሁ እኖራለሁ፣ እሷ ለአንተ እንደማትመጥን አረጋግጬ ወደ አሜሪካ ወስደሃለሁ አለው። ከዚህ ቅጽበት ጀምሮ ሶስቱም በአፓርታማ ውስጥ በጋራ መኖር ጀመሩ። አብረው ይመገባሉ፣ ይጠጣሉ፣ አልፎ ተርፎም ጥርሳቸውን በጋራ ይቦርሹ ነበር። ሀና ለራያን በጥሩ ሁኔታ ለመቅረብና የተቻላትን ደግነት ሁሉ ለማሳየት ትጥር ነበር። እሱ የሚወደውን ምግብ ታበስላለች፣ የምታጠቢውንም ውሃ ታዘጋጅለታለች። እሱ ግን አሁንም በእሷ ላይ ያለውን ንቀት አልተወም ነበር። እሷና ሺን አብረው ሲራመዱ ባየ ቁጥር ሺን በእሷ ምክንያት በዚህ ደረጃ መለወጡን እጅግ ያስገርመውና ያበሳጨው ነበር። ሺን ከእሷ ጋር ሳህን ሲያጥብ ሲመለከት በመካከላቸው ባለው ሰላምና ደስታ ይቀና ነበር። ነገር ግን ውሎ አድሮ ራያን ቀስ በቀስ መለወጥ ጀመረ። የእሷን የምግብ አሰራር ለመደ። እንዲያውም ምግቧን በጥልቅ ወደደው። እሱና ሺን በእሷ ምግብ ምክንያት መጣላት ጀመሩ። እሷ የእሱን ሸሚዝ ስተኩስለት ሲመለከት ለመሆኑ እኔ በእሷ ላይ የተሳሳተ ፍርድ ሰጥቼ ይሆን እያለ በልቡ ሲያስብ ነበር። በመካከላቸውም ያለው ግንኙነት ቀስ በቀስ መሻሻል ጀመረ። ሺያንም ይህን ለውጥ ያስተውል ነበር። በአንድ ምሽት ራያን ለሀና አንቺ ደግ ሰው ነሽ፣ እኔን ትከባከብኛለሽ፣ ልብሴንም ትተኩሻለሽ፣ ነገር ግን አሁንም ቢሆን በአንቺ ውስጥ የጎደለ ነገር ስላለ ሊሳካ አይችልም አላት። ከዚያም ንግግሩን በመቀጠል ምግብሽ ጣፋጭ ቢሆንም ሰውን የመሳብ ኃይል የለውም፣ ጣፋጮችሽም ተመሳሳይ ናቸው። የምግብ መጥበሻሽም አንድ ነገር የጎደለው ይመስላል። እንዲያውም የምታጠቢያ ውሃም በአግባቡ ማዘጋጀታችን እኔ ለዚህ ስራሽ ከመቶ ልሰጥሽ የምችለው 70 ብቻ ነው አላት። ሀና በነገሩ ክፉኛ ተናዳ በኃይል ገፍታ መሬት ላይ ከጣለችው በኋላ ከዛሬ ጀምሮ እኔ አንተን አሰቃይሃለሁ፣ በፈላ ውሃም እንድትታጠብ አድርግሃለሁ ስትል ጮኸችበት። እኔ ውብ መሆን አለመሆኔን፣ እንግሊዝኛ መናገር መቻሌን ወይንም የሰውነት ቅርጽ ማግኘቴንም ለመገንገር አንተ ምንም አይነት መብት የለህም ስትል አከታተለችበት። በዚያን ቅጽበት የሀና የቁጣ ገጽታ ልክ ራያን በሚቆጣበት ጊዜ የሚያሳየው ገጽታ አንድ አይነት ሆነ። ሺንም በሁኔታው እየሳቀ ሁለታችሁም እኮ እርስ በርሳችሁ እጅግ በጣም ትመሳሰላላችሁ አላቸው። ሀና ግን እሱ እያሾፍብኝ ነው፣ ስለዚህ ሊማር ይገባል በማለት ሺንን ራያንን ከክፍሉ እንዲያስወጣው አደረገች። ከዚያም ሀና በለስላሳ ድምጽ ለራያን እኔ ወደ ውስጥ እንድትገባ ፈቅድልሃለሁ፣ ነገር ግን በአንድ ሁኔታ ብቻ ነው። እኔ ለሺን የምመጥን ፍቅረኛ
ፍቅረኛ መሆኔ ካረጋገጥኩልህ እሱን ትተኸው ወደ አሜሪካ ለመውሰድ የምታደርገውን ጥረት ታቆማለህ አለችው። ራያንም በሀሳቡ ተስማምቶ ይህ የመሆን እድሉ ከ1 ሚሊዮን አንድ ብቻ ነው፣ በሌላ አነጋገርም የማይሆን ነገር ነው አላት። ሀናም ወዲያውኑ በሩን በፊቱ ላይ በኃይል ዘጋችበትና በአምባገነኑ ራያን አፍንጫውን ለሁለተኛ ጊዜ ጉዳት አደረሰችበት። በአንድ ዕለት የሺን ወንድም እሱ ለአሜሪካ ዩኒቨርሲቲ ማመልከቻ መሙላቱን ቀጥሎበት ሲመለከት ሺን ወደ አሜሪካ ለመሄድ እያቀደ መሆኑን ወዲያውኑ ተረዳ። ሺንም ይህንን የሚያደርገው ሀናን ከማንኛውም ጥቃት ለመጠበቅና ለመታደግ ሲል ብቻ እንደሆነ ነገረው። ይህን ሚስጥር ግን ለሀናም ሆነ ለራያንም እንዳይናገርባቸው ወንድሙን ለመነው። ልክ በዚያን ቅስፈት ራያን ደርሶ ሺን ከሌሎች ልጃገረዶች ጋር እንዲወጣ ጠየቀው። ቢሆንም እሱ ግን በስራ የተጠመደ መሆኑን ገልጾ እምቢ አለው። ራያንም ሺን በሀና ምክንያት ሙሉ በሙሉ መለወጡን በጥልቀት ተረዳ። የሺን ወንድም ለራያን እንደገለጸለት የሀና የሺን አጠገብ መገኘት ወላጆቹ ከተለያዩበት ጊዜ ጀምሮ በውስጡ የነበረው ጥልቅ የብቸኝነት ስሜትና ባዶነት እንደሞላችለት አስረዳው። በተጨማሪም ሺን ሀናን በጥልቀት እንደሚወዳትና መቼም ቢሆን እንደማይተዋት፣ ይህም ማለት ራያን ራሱ የአባቱን ኩባንያ ለመረከብ መዘጋጀት እንዳለበት አስረዳው። ቆየት ብሎ ሀና ለሺን የሚሆን የሚያምር ጃኬት ለመግዛት ወሰነች። ራያንም ይህን ተመልክቶ የእሷ የፋሽን ምርጫ እጅግ የቆሸሸ መሆኑን አስተዋለ። እሷንም ለመርዳት ቢሞክርም እሷ የመረጠቻቸው ጃኬቶች በሙሉ ለሺን እንደማይመጥኑ መጥፎ እንደሆኑ በመግለጽ አጣጣላቸው። ከዛም ራያን ለራሱ የሚሆን የሚያምር ጃኬት ሲመርጥ ሀና ይህ ጃኬት ግን ላንተ እጅግ በጣም ይመጥንሃል፣ በጣም አምሮብሃል አለችው። ራያንም ወደሆኑ ለመሆኑ አንቺ ወደ እኔ ለመቅረብ እየሞከርሽ ነው አላት። ሀናም እኔ አንተን የሺን አክስት ልጅ ስለሆን በመካከላችን መልካም ወዳጅነት እንዲኖር ነው የፈለግኩት። አንተ እኔን ትንሽ መውደድ ከጀመርክ እኛን ትተህን እሱን ወደ አሜሪካ ለመውሰድ የምታደርገውን ጥረት ታቆማለህ በሚል ነው ስትል መለሰችለት። ራያንም በድንገት ወደ እሱ ጎትቶ በማስጠጋት እኔ ለሺን አንቺ ተራ ልጃገረድ እንደሆንሽና ከኔ ጋር ፍቅር ለመጀመር እንደሞከርሽ እነግረዋለሁ አላት። ሀና በነገሩ ክፉኛ ተቆጥታ መታው እኔ የፈለግኩት በመካከላችን መልካም ግንኙነት እንዲኖር ብቻ ነበር፣ ከዚያ ባለፈ ሌላ ምንም አልሻውም አለች። ሺ ወደ ትምህርት ቤት ተመልሶ ሀናን ባላገኘ ጊዜ ራያን በመካከላቸው ስለተፈጠረው ጸብ ነገረው። ሺንም ሀናን ለመፈለግ ወጣ። እሷም አሁን ራያንን እየረገመች አገኛት። ሺንም ለራያን ስትል ራሷን ማስገደድ ወይም እሱ እንዲቀበላት ማድረግ እንደማያስፈልጋት ነገራት። ምክንያቱም እሱ ራሱ ሀናን ባላት ማንነት እንደሚወዳትና እንደሚቀበላት ገለጸላት። ሀናም ይህን ሁሉ ያደረገችው ራሱን እሱ ወደ አሜሪካ ወስዶ እንዳይለያያቸው በመስጋት እንደነበር ነገረችው። ሺንም አክፋት መቼም ቢሆን እንደማይተዋት አረጋገጠላት። በማግስቱም ሀና ለራያን ይቅርታ ለመጠየቅ ስጦታ ይዛለት መጣች። ነገር ግን ማቀዝቀዣውን በከፈተችበት ጊዜ እሱም ለሷ ይቅርታ ለመጠየቅ የቸኮሌት ኬክ አዘጋጅቶላት አገኘች። አብሮ ተቀምጠው ተመገቡ። በመጨረሻም ታረቁ። ሀናም ሺንን ወደ አሜሪካ ለመውሰድ ለምን በዚህ ደረጃ እንደሚጥር ጠየቀችው። ራያንም ሺን የአባቱን ኩባንያ ለመረከብ ብቁ የሆነ ብቸኛ ወንድ ልጅ መሆኑን አስረዳት። ከ10 ዓመታት በፊት ሺን ከነሱ ጋር ይኖር የነበረ ሲሆን ለእሱም እንደ ታላቅ ወንድም ይከላከልለት እንደነበረ፣ የሚያስቸግሩትን ጉልበተኞች ሙሉ ይመታቸው እንደነበረ ነገራት። ከዛን ጊዜ ጀምሮ ሺን እንደ እውነተኛ ጀግናው እንደሚመለከተውና እሱን ለመምሰል ቢሞክርም መቼም ቢሆን ግን እንደሱ መሆን እንዳልቻለ ነገራት። ሺን ሁልጊዜ አንደኛ ደረጃ ሲሆን እሱ ግን ሁለተኛ ነበር። ሀናም ሺን ሊያደርጋቸው የማይችላቸውን የእሱን ጥንካሬዎች በመጥቀስ በራስ መተማመኑ እንዲጨምር አደረገችው። በዚህ መሀል ሺን በውጭ ቆሞ ንግግራቸውን ያዳምጥ ነበር። ከራያን ንግግር የተነሳ ራያን ለሀና የፍቅር ስሜት ማሳየት መጀመሩን ተረዳ። ስለዚህም ወዲያውኑ ወደ ውስጥ በመግባት ራያን እነዚህ ስሜቶች ከውስጡ እንዳያወጣቸው መልእክት በመስጠት ሀናን አቅፎ በፊቱ ሳማት። በማግስቱም በትምህርት ቤት ሀናና ሺን ፍቅር እንደጀመሩ የሚገልጽ ወሬ ተሰራጨ። ሀና ብታስተባብልም ልጃገረዶቹ ግን አብረው ሲራመዱ ያየዋቸው ሰዎች መኖራቸውን ነግረዋል። ሺን በመካከላቸው ሊገባ ሲል ራያን ቀድሞ በማስገባት ሀና እውነተኛ የእሱ ፍቅረኛ እንደሆነችና እሷን ለማየት ሲል ብቻ ከአሜሪካ እንደመጣ ለሁሉም ተናገረ። ሀና ከሺን ጋር የተራመደችው ሺን የእሱ አክስት ልጅ ስለሆነ ብቻ እንደነበረ ገለጠላቸው። በእሷ ላይ መጥፎ ነገር የሚናገር ማንኛውም ሰው እንደሚቀጣ አስጠነቀቀ።
ለራያንም ውሸት ድጋፍ ለመስጠት ሲል ሺን ሀናን በኃይል ይዞ በትምህርት ቤቱ ኮሪደር ውስጥ አብሯት ተራመደ። ቆየት ብሎ ሀና ስለረዳት ራያንን ብታመሰግነውም እሱ ግን ይህንን ያደረገው ለሷ ሳይሆን ሺን ከትምህርት ቤት እንዳይባረር ለመታደግ እንደነበረ ነገራት። ሀና ግን አሁን እሱ ለሷ በጥልቅ እንደሚያስብላት ግልጽ በመሆኑ ውሸቱን እንዲያቆም ነገረችው። እርስ በርሳቸው በጨዋታ ሲከራከሩ ሺን ጥሏቸው ሄደ። በማግስቱም በትምህርት ቤት ራያን አሁንም የሀና ፍቅረኛ ለመሆን መሞከሩን ቀጠለ። በዚያው ሰሞን በትምህርት ቤቱ ልዩ ፌስቲቫል የተጀመረ ሲሆን እያንዳንዱ ክፍል የተለየ ተግባር እንዳዘጋጅ ተወሰነ። ራያ በመጀመሪያ ለመሳተፍ ፍላጎት ባይኖረውም የሺን ክፍል ባለፈው ዓመት አንደኛ በመውጣቱን ሲሰማ ሀሳቡን ቀይሮ አንደኛ ለመውጣት ወሰነ። የክፍሉ ልጆች ሰብስቦ የሺንን ክፍል ለማሸነፍ የተቻላቸውን ሁሉ እንዲያደርጉ አዘዛቸው። እያንዳንዱን ክፍል ዝግጅቱ የጀመረ ሲሆን የሀና ክፍል ጣፋጮችና ኬኮችን እንዲያዘጋጅ ተወሰነ። በርካታ ጣፋጮችንም አዘጋጅታ ለሺን ስታሳየው እሱም ጣፋጮች መሆናቸውን ነገራት። ነገር ግን ሀና ከሳጥኑ ውስጥ እቃ ልትወስድ ስትል የሺን የአሜሪካ ዩኒቨርሲቲ ማመልከቻ ሰነድ በሙሉ ተሞልቶ አገኘቻቸው። ሀናም ሰነዶቹን ስታሳየው እሱ በአሜሪካ ለመማር እያሰበ እንደነበረ ነገራት። ከ4 ዓመት ብቻ እንደሆነ በመግለጽ ሊያረጋጋት ቢሞክርም ሀና ግን ይህንን መቋቋም እንደማትችል ነገረችው። እያለቀሰች እኔ ካንተ ጋር ለ4 ቀናት መለየት አልችልም፣ ታዲያ እንዴት ነው ለ4 ዓመት እለያለሁ ስትል ቤቱን ጥላ ወጣች። ኒሱ ልታረጋጋት ቢሞክርም ሀና ግን የራሷን የፍቅር ችግር ውስጥ ጓደኛውን ማስገባት ስላልፈለገች በተለይ ምንሱ ቀደም ሲል ሺንን ተወዶ ስለነበር በራሷን ማነጋገር ወሰነች። ይህም የሀና ብልህነትና አርቆ አሳቢነትን ያሳያል። በፌስቲቫሉ እለት ራያን ክፍሉን በከፍተኛ ሁኔታ አነሳሳ። ወደ ሀና በሄደ ጊዜ እሷ እጅግ በጣም ውብ ሆና በማየቱ በአንድ ጊዜ ደነገጠ። ሀና ግን በድጋሚ በእንግሊዝኛ እየሰደባት መሰላት። ራያንም ሺን ያለ እሷ መኖር እንደማይችል በመግለጽ ወደ ቤት እንድትመለስ ነገራት። ሀናም አንተ ሺንን ወደ አሜሪካ ስለምትወስደው አሁን ከሁሉም በላይ ደስተኛ መሆን አለብህ አለችው። ራያንም በንግግሯ ተከፋ። ሀናም የተሳሳተ ነገር መናገሯን አወቀች። በዚያን ቅጽበት የክፍሏ ልጆች እረፍት እንድትወስድ ስለነገሯት ከራያን ጋር ከፌስቲቫሉ ውስጥ አብረው ተዘዋወሩ። ራያንም ይህን አጋጣሚ በመጠቀም በሺም ላይ ማሾፍ ጀመረ። ወደ ጥንዶች ውድድርም ይዞ አስገባ። በሁሉም ጥያቄ ላይ በመክሸፋቸው የመጨረሻ ደረጃ አገኙ። አቅራቢውም ጥንዶቹ መሳሳም እንዳለባቸው ነገራቸው። ሁለቱም ደነገጡ። ራያንም በዝግታ ወደ እሷ ተጠግቶ ሊስማት ሲል ሺም በሌላ ልብስ ተደብቆ በድንገት ደርሶ አዳናት። ወደ ባቡር ጣቢያው ሄዳ ስትቀመጥ ከራያን ጋር በድጋሚ ተገናኘች። በከባድ ዝናብና ጎርፍ ምክንያት ባቡሮቹ ሙሉ መቆማቸውን አወቁ። ስለዚህ ራያን ለጊዜው ወደ እሱ ቤት ይዟት ለመሄድ ተገደደ። ለሺንም ነገረው። ሺንም ሊወስዳት ቢፈልግም ራያን ግን የአየሩ ሁኔታ መጥፎ ስለነበር እዛው እንዲቆይ ነገረው። ባቡሮቹም ሲጀምሩ እንደሚለካት ቃል ገባለት። ራያንም ለሀና ለሚሆን ልብስ ሰጣት። የሞቀ መጠጥም አዘጋጅላት። በዚህ መሀል ሺን ሊደውልላት ቢሞክርም እሷ ግን ስልኩን ጨርሶ አታነሳም ነበር። ራያንም ስልኩን ሰጥቶ እንድታነሳው ቢነግራትም እሷ ግን ችላለችው። የሺን ወንድም ሊጠይቀው የመጣ ሲሆን ሺን በድጋሚ ሲደውል ራያን ስልኩን አንስቶ ሀና ገላዋን እየታጠበች እንደሆነ ነገረው። በንግግራቸው መሀል ሺን ለራያን አሁን ለሀና ስንት ነጥብ እንደሚሰጣት ጠየቀው። ራያንም ራሷን በጥሩ ሁኔታ ብትንከባከብ ይበልጥ ብታምርና እንግሊዝኛ ብትማር ለእሷ 100% እንደሚሰጣት ነገረው። ይህንን የሰማው ሺን ሀና ከእጁ ልታመልጥ እንደምችል በመስጋት በከባድ ዝናብ ውስጥ እሷን ለመፈለግ ሮጦ ወጣ። በመንገድ ላይ ሳለ ከመጀመሪያው ቀን ጀምሮ ያሳለፏቸውን ውብ ትውስታዎች ያስብ ነበር። ጥንካሬ ለማግኘት ወደ አሜሪካ መሄድ ወይም ከእሷ ጋር መሆን ነበር። ሺን ለወንድሙ እንደተናዘዘለት የሚወዳቸው ሰዎች ሁሉ ጥላውት እንደሄዱት ሁሉ ሀናም ጥላው ትሄዳለች በሚል በከፍተኛ ሁኔታ ይፈራ ነበር። ወንድሙ ግን አሁን ዋነኛው ነገር ሄዶ ይቅርታ መጠየቅ እንደሆነ ነገረው። በራያን ቤት ሀና ሶፋው ላይ ተኝታ ሳለች ራያን በጥንቃቄ እንከባከባት ነበር። እሷ ሳታግ ስለ ሺን እያሰበች ሳለች ራያን ይህን አጋጣሚ ተጠቅሞ ወደ እሷ ተጠጋ። ስትነቃ ደንግጣ በፍጥነት ገፋችው። ልክ በዚያ ቅጽበት ሺን ደርሶ ወደ ቤታቸው ይዟት ሄደ። በመንገድ ላይ ሁለቱም እጅግ ጸጥተኛ መሆናቸውና ባህሪያቸው እንደተለወጠ አስተዋለ። ሀና እሱን ለማነጋገር ፍቃደኛ ስላልነበረች ሺን ራያን ምን እንደተፈጠረ ጠየቀው። ራያንም እኔ ስሜት አለው ሲል በግልጽ ነገረው። ሺንም ወዲያውኑ በቦክስ መታውና እርስ በርሳቸው መጣላት ጀመሩ። ሺንም
አንተ እኔ ሁልጊዜ እንደማስበው እውነተኛ ጀግና አይደለህም አለው። እሱም ራሱ ራያ ወደ ጃፓን ከመጣበት ጊዜ ጀምሮ ለሀና የፍቅር ስሜት እንዳለው ያውቅ ስለነበር ይፈራው እንደነበር አመነ። ራያንም እሷ አንተ በምታይበት አይን አገላለጽ እኔን ጨርሶ አይታይ ስለማታቅ እኔ መቼም ቢሆን አንተ ማሸነፍ አልችልም ሲል መለሰለት። ከዚያም ከእንግዲህ በሱ ላይ መደገፍ እንደሚያቆም የአባቱን ኩባንያ ራሱ ተረክቦ ወደፊት ከሱ የተሻለ ወንድ እንደሚሆን ነገረው። በትምህርት ቤት ሀና ከሁለት ወንዶች ጋር በአንድ ጊዜ ፍቅር እንደጀመረች የሚገልጽ መጥፎ ወሬ ተሰራጨ። ምክንያቱም አንድ ሰው ከሺን ጋር የተነሳችውን ፎቶ ለጥፎት ነበር። ተማሪዎችም እንዴት እንዳንቺ ያለሽ ልጃገረድ በትምህርት ቤት ውስጥ እጅግ ቆንጆ ከሆኑት ሁለት ወንዶች ጋር ትገናኛለች እያሉ ሊያጠቋትና ሊመቷት ሲሉ ራያም በሁሉም ፊት ቆሞ እሷ ጨርሶ የእሱ ፍቅረኛ ሆና እንደማታውቅ እውነተኛ የሽን ፍቅረኛ መሆኗ በይፋ አወጀ። እኔም መጀመሪያ ላይ ልክ እንደናንተ በንቀት አይቻት ነበር፣ ነገር ግን በኋላ ደግና ቅን ለዚህ ፍቅር 100% የምትሰጥ መሆኗን ተረዳው ሲል መሰከረ። እሷ በእውነት ለሺን እንደምትመጥነው ተናገረ። ሺንም ይህን አጋጣሚ በመጠቀም በመላው ትምህርት ቤት ተማሪዎች ፊት ለፊት ለሀና ያለውን ዘላለማዊ ፍቅር በይፋ ገለጠላት። ሁልጊዜም ከእሷ ጎን እንደሚሆንና ወደ አሜሪካ እንደማይሄድ ቃል ገባላት። ሀና በከፍተኛ ደስታ ስሜት ተሞላች። ተማሪዎቹም በደስታ አጨበጨቡላት። በዚህም ውቡ ታሪካችን ፍጻሜውን አገኘ። ቪዲዮን ከወደዱት ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እንገናኛለን።